ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችን በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎችም ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ ውጥረቱ ባየለበት በአሁኑ ሰዓት ላይ አንድ አነጋጋሪ መረጃ ከወደ ኢራን ተሰምቷል። ለምን ትራምፕን አታስወግዱትም የሚል ጥያቄም ተነስቷል። ይህን ጥያቄ ያነሳው አንድ ከፍተኛ የኢራን ባለስልጣን ነው። ይህ ሰውዬ ማን ነው? በዝርዝሩ የመረጃ ጊዜ የምንመለስበትና የምናስደምጣቸውም ይሆናል። እንዲሁም ደግሞ በአሁኑ ሰዓት ላይ አነጋጋሪ የሆነው የሆርሙዝ ወሽመጥ ስለመከፈቱም ተሰምቷል። የሆርሙዝ ሰርጥ ሙሉ በሙሉ በመከፈቱም በአሁኑ ሰዓት ላይ ቻይናና የተለያዩ ሀገራትም ደስታቸውን እየገለጹ ይገኛሉ። ዝርዝር መረጃ አለን። በተያያዘ ሰበር ዜና የኢራን መርከቦችም የአሜሪካን እገዳ ለመስበር አዳዲስ ስልቶችንም ሲጠቀሙ እንደነበርም ተገልጿል። ይህ ስልት ምንድነው? አብራችሁን ስትቆዩ የምታዳምጡት ይሆናል። እንዲሁም ደግሞ በሌላኛው ሰበሩ መረጃችን የዩክሬን ሮቦቶች የሩሲያ ምሽግ ሰብረው ሲቆጣጠሩ የሚያሳይ አንድ ጥብቅ መረጃን በእጃችን ላይ ገብቷል። በዝርዝሩ የመረጃ ጊዜ እንመለስበታለን። እነዚህና ሌሎች መደመጥ ያለባቸው መረጃዎችን ዘመተናል። በመሆኑም አብራችሁ እንዲቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በመካከለኛው ምስራቅ በቀጠለው ጦርነት አዳዲስ መረጃዎች እየወጡም ይገኛሉ። ከነዚህ መካከልም ሳውዲ አረቢያ ከመጪው ግንቦት ጀምሮ ለቻይና የምትልከውን ነዳጅ በግማሽ ቀንሳለሁ ስትል ተናገረች። በመካከለኛው ምስራቅ የተባባሰ የመጣውን ጸጥታ ቀውስ በዓለም አቀፍ ነዳጅ ገበያ ላይ ከፍተኛ ጫና ያሳደረ የሚገኝ ሲሆን የዓለም ግዙፋዊ ነዳጅ ላኪ ሳውዲ አረቢያ ወደ ቻይና የምትልከውን የድፍድፍ ነዳጅ መጠን በሚቀጥሉት ወር በግማሽ እንደምትቀንስም ተረጋግጧል። የሳውዲው አራምኮ በሚያዝያ ወርም 40 ሚሊዮን በርሜል ነዳጅም ለቻይና ያቀረበ ሲሆን በግንቦት ወር ግን ይህንን መጠን ወደ 20 ሚሊዮን በርሜል ዝቅ እንደሚያደርገውም አሳውቋል። በሆርሙዝ ባህር ሰርጥ አካባቢ የተፈጠረው ጸጥታ ስጋትና የመርከቦች እንቅስቃሴ መገደብ ለውሳኔው በምክንያትነት ጠቅሷል። ሳውዲ አረቢያ በሆርሙዝ በኩልም ያለውን አደጋ ለመሸሽ በቀይ ባህር ላይ የሚገኘውን የያምቡ ወደብና እንደ ዋና አማራጭ ለመጠቀም ጥረት ያደረገች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ የባህር ላይ እገዳ ሊጥሉ እንደሚችሉ መግለጻቸውን ተከትሎም በፋርስ ባህረ ሰላጤ የሚገኙ የነዳጅ ጫኝ መርከቦችም አካባቢውን የለቀቁ መሆናቸውም ተዘግቧል። ይህ ሁኔታ ዓለም አቀፍ የነዳጅ አቅርቦት ሰንሰለት ላይ ተጨማሪ መስተጓጎልን ሊፈጥር እንደሚችልም ከአሁኑ ሰዓት ጀምሮ እየወጡ ያሉ መረጃዎች ያመለክታሉ። እንዲሁም ደግሞ አነጋጋሪውና ዋነኛው የዓለማችን 20% የሚሆነው የነዳጅ መስመር የሚተላለፍበት የሆርሙዝ ወሽመጥ ሙሉ በሙሉ እንደተከፈተም ተሰምቷል። የሆርሙዝ ሰርጥን ሙሉ በሙሉ በመክፈታችንም ቻይና ደስተኛ ሆናለች ሲሉም ትራምፕ ተናግረዋል። ቻይና 90% የሚሆን ነዳጅ እየገዛች ያለችው በዚሁ ከሆርሙዝ ወሽመጥ በሚንቀሳቀሱ መርከቦች ነው። ሆርሙዝ በቻይና ብቻ ሳይሆን ለዓለም ክፍት በሆነበት በአሁኑ ሰዓት ላይ ይህ ሁኔታ ዳግመኛ አይከሰትም ሲሉም ትራምፕ ተናግረዋል። ቻይናም ወደ ኢራን ጦር መሳሪያ ላለመላክ ተስማምታለችም ብለዋል። አነጋጋሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕም የቻይናው ፕሬዝዳንት ጂ በጥቂት ሳምንታት ውስጥም እዚያው ኤዥያ ስደርስም ወፍራም የሆነ አቀባበልም ያደርጉልኛል ሲሉም ተናግረዋል። በብልሃት አብረን ጥሩ ስራን እየሰራን እንገኛለን ሲሉም ገልጸዋል። በተያያዘ ዜና ባለፉት 24 ሰዓታት ውስጥም 20 ንግድ መርከቦች በሆርሙዝ ማለፋቸውን የአሜሪካ ባለስልጣናት በምንጭነት ጠቅሶ ዎል ስትሪት ጆርናል ዘግቧል። ሆርሙዝ የተዘጋው ለኢራን መርከቦች ብቻ መሆኑንም አሜሪካም አስታውቃለች። እንዲሁም ደግሞ የኢራን መርከቦችም የአሜሪካን እገዳ ለመስበር አዳዲስ ስልቶች እየተጠቀሙ እንደሚገኙም የተሰማ ሲሆን አሜሪካ በኢራን የጣለችውን የባህር ላይ እገዳ ተከትሎ ከቴህራን ጋር ግንኙነት ያላቸው መርከቦችም በሆርሙዝ የባህር መስመር ላይ ክትትል የሚያሳሰቱ ቴክኖሎጂ ስልቶችን በስፋት እየተጠቀሙ መሆኑንም ኒውዮርክ ታይምስ ዘግቧል። መርከቦቹ መገኛቸውን የሚያሳውቁ መሳሪያዎችንም በማጥፋት ራሳቸውን ከራዳርም ይሰውራሉ፣ አሊያም ደግሞ የተሳሳተ መረጃ በመላክም ሌላ መርከብ መስለው ለመታየት ይሞክራሉ። የባህር ላይ ደህንነትን ባለሙያዎች እንደሚሉት ከሆነ መርከቦቹ የክትትል ቀጠናውን ለማለፍ የሐሰት መታወቂያዎችን በመጠቀም አሜሪካ የጣለችውን ጥብቅ ቁጥጥር እየተፈታተኑም ይገኛሉ ብሏል። ይህ አይነቱ የማታለል ስልትም ቀደም ሲልም በሩሲያ መርከቦች ላይ ይስተዋል የነበረ ሲሆን አሁን ግን በሆርሙዝ የባህር መስመር ላይ ከፍተኛ ሁኔታ የጨመረ መምጣቱም ይታወቃል። ይህ የንግድ እንቅስቃሴ በንግድ መርከቦቹ ላይም በትክክል ለመከታተልም አስቸጋሪ ከማድረጉም ባለፈ በዓለም አቀፉ የውሃ መስመር ላይም ከፍተኛ አለመረጋጋትና እርግጠኛ አለመሆን እየፈጠረ ይገኛል። መርከቦቹም እንዲህ ያለውን አደገኛ የድብብቆች ጨዋታ የሚጫወቱትም የአሜሪካን ወታደራዊ
እገዳ ጥሰው ነዳጅና የምግብ ምርቶችን ለማጓጓዝ መሆኑንም የባህር ላይ መረጃ ተንታኞችም ገልጸዋል። እንዲሁም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ቢዝነስ ጋር ባደረጉት ቆይታ ስትራቴጂካዊውን የሆርሙዝ ወሽመጥን በሳቅ የታጀበ ስያሜ በመስጠትም የትራምፕ ወሽመጥ ብለውታል። ትራምፕ ይህን ያሉትም አሜሪካ ከኢራን ጋር ባላት ፍጥጫ ወቅትም ዓለም አቀፍ አጋሮቹም አስፈላጊውን ድጋፍ የሰጡ እንዳልሆነ በወቀሱበት ጊዜ ላይ ሲሆን በተለይም ደግሞ በክልሉ ባለው ጂኦፖለቲካዊ ለውጥና የኢነርጂ ደህንነት ዙሪያ ያላቸውን አመለካከትም በዚሁ አጋጣሚ አንስተዋል። ፕሬዝዳንቱ በንግግራቸውም የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን አቋሟንም አሉታዊ ነው ሲሉም ወቅሰዋል። በዚሁ የኢራን ጉዳይ ላይም ድጋፍ የነፈጉት አካላት በሙሉ ከእንግዲህ ከኛ ጋር ያላቸው ግንኙነት የቀድሞውን አይነት አይሆንም በማለት ያስጠነቀቁት ትራምፕ በተለይም ጣሊያን በሆርሙዝ ወሽመጥ በኩል በሚያልፉ የነዳጅ ጭነት ላይ በእጅጉ ጥገኛ መሆኗን በማስታወስም የሀገራቸውን ወሳኝ ሚና ለማሳየት ሞክረዋል። በተከታታይ መረጃችን አድማጭ ተመልካቾቻችን ለምን ትራምፕ አይታገዱም ሲሉ አንድ ከፍተኛ የኢራን ባለስልጣን ተናገሩ። የኢራኑ ኬሃን ጋዜጣ ዋና አዛዥ የሆኑት እኚህ ከፍተኛ ባለስልጣንም ስለ ዶናልድ ትራምፕ በቀጥታም ተናግረዋል። የኢራን አክራሪ ጋዜጣ ተደርጎ የሚወሰደውና የኬሃን ዋና አዘጋጅ ሁሴን ሸሪያ ማድሪ አሜሪካዊው ፕሬዝዳንት ዶናልድ ትራምፕ ለምን እንደማያስወግዱ የጠቆሙ ሲሆን አወዛጋቢ ጽሑፍም አውጥተዋል። ሻያማትሪ ባሰፈሩት አስተያየትም አሜሪካውያንም ይህንን ውርደት ለማስወገድ ሲሉ ፕሬዝዳንት ትራምፕን በአካል እንዲያስወግዱ ፍንጭ ሰጥተዋል። አዘጋጁ በጽሑፋቸው ላይም ጠንከር ያለ ትችትን በመሰንዘር ራሳቸውን ከዚህ ውርደት ለመጋለል ለምን ትራምፕን አታስወግዱትም ሲሉም ጠይቀዋል። ለምንስ በአካል አታጠፉትም የሚል ጥያቄም አቅርበዋል። አክለውም ለአሜሪካውያንም እናንተ የዩናይትድ ስቴትስ ዜጎች ናችሁ ወይስ ደግሞ የእስራኤል ባሪያዎች የሚል ቀስቃሽ ጥያቄም ሰንዝረዋል። ኬሃን የተሰኘ ጋዜጣ በኢራን ወግ አጥባቂ እንዲሁም ደግሞ ጠንካራ አቋም ባላቸው የሀገሪቱ ከፍተኛ ባለስልጣናት ዘንድም እንደ ድምጽ የሚታይ ሲሆን የጋዜጣው አዘጋጅም አስተያየትም በሁለቱ ሀገራት መካከል ያለውን ከፍተኛ ዲፕሎማሲያዊ ውጥረትም ይበልጥ የሚያባብስ ተደርጎም ተወስዷል። ይህ አስተያየትም ትራምፕ ከኢራን ጋር ድርድር ለማድረግ ፍላጎት ባሳዩበት ወቅት መውጣቱ ደግሞ ጉዳዩን ይበልጥ አነጋጋሪም አድርጎታል። ዶናልድ ትራምፕም ከዚህ ጋር በተያያዘ ለዚህ ንግግር ምላሽ አልሰጡም። እንዲሁም ደግሞ የኢራኑ ፕሬዝዳንት መሱድ ፔዥኪያኒ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በስልክ ባደረጉት ውይይትም አውሮፓ አሜሪካን ወደ ስምምነት ጠረጴዛ እንድትመጣ ጥሪ አቅርበው ነበረ። ፕሬዝዳንቱ እንደገለጹት ከሆነ በባለሙያዎች ደረጃ የጋራ መግባባት ላይ ቢደረስም የአሜሪካ ከፍተኛ ባለስልጣናትም ከመጠን ያለፈ ፍላጎትና የፖለቲካ ቁርጠኝነት ማጣትም ለስምምነቱ መዘግየት ምክንያት ሆነዋልም ሲልም ተደምጠዋል። ኢራን አሁንም ቢሆን ዓለም አቀፍ ደንቦችን የተከተለ ድርድርም ለማድረግ ዝግጁ መሆኗንም ገልጸዋል። ፕሬዝዳንቱም ጫናና ወታደራዊ እርምጃዎችን ችግሩን ከማወሳሰብ ባለፈ መፍትሄ እንደማያመጡም አስጠንቅቀዋል። ኢራን ብሔራዊ ጥቅሟን ባከበረ መልኩ ለንግግሩ ሁልጊዜ ክፍት መሆኗን የገለጹ ፕሬዝዳንቱ አውሮፓ ዋሽንግተንን ወደ ዲፕሎማሲያዊ ማዕቀፍ በመግባትም ንቁ ሚና እንድትጫወትም ጠይቀዋል። ይህ በቀጠናው እየናረ የመጣው ውጥረትም ለማርገብ ብቸኛው አማራጭ መሆኑንም አመላክተዋል። በመጨረሻም ኢራን በሆርሙዝ ባህር ወሽመጥ ላይ አስተማማኝ የባህር ላይ ትራፊክ እንዲኖርም ከፍተኛ ጥረት ስታደርግ መቆየቷንም ፕሬዝዳንቱም አስታውሰዋል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት የሚጀላችሁ መጣሁት መረጃ ይህንን ይመስላል። በቀጣይ መደመጥ ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።